ፕላኔት ምድራችን የሰው ልጅ መኖሪያ የቢሊዮኖች መጠለያ ነገር ግን ተፈጥሮ ቁጣዋን ስትገልጥ የሰው ልጅ የገነባውን ስልጣኔ ሁሉ በሰከንዶች ውስጥ የካርታ ቤት ያህል ይፈርሳል። በቅርብ ጊዜያት በዓለም ዙሪያ የታዩት ክስተቶች በርካታ ሰዎች በአንድ ድምፅ ፕላኔታችንን ምን እየነካት ነው የሚያስብል ጥያቄ እንጂ ሌላ ምንም ሲሉ አይደመጡም። ምክንያቱም ነገሩ በጣም በእጅጉ የከፋ ነው። ከእሳተ ገሞራዎች የሚወጣው ሙቀት፣ ምድርን የሚሰነጥቁ የመሬት መንቀጥቀጦች፣ ሰማይን ደም የሚያስመስሉ ሰደድ እሳቶችና ከተሞችን ዋጥ የሚያደርጉ አውሎ ነፋሶች ዛሬ ዓለማችንን ያንቀጠቀጡትን እጅግ ዘግናኝና እንዲሁም ዳግም ምጽአት የሚመስሉ መዓቶችን እንቃኛለን። ፊሊፒንስ በእነዚህ ቀናቶች ጉዟችንን በፓሲፊክ የእሳት ቀለበት መስመር ላይ እናደርጋለን። በፓሲፊክ የእሳት ቀለበት መስመር ላይ ከምትገኘው ከፊሊፒንስ የምንጀምረው በሚንዳኦና ግዛት የተከሰተውና ከ7.8 ማግኒቲዩድ በላይ የተመዘገበው ኃይለኛ የመሬት መንቀጥቀጥ ምድርን ከመሰረቷ ነው ያናወጣት። የምድር ገጽ በኃይል ሲናወጥ ከ120,000 በላይ መኖሪያ ቤቶች በሰከንዶች ውስጥ ወደ አቧራነት ተቀየሩ። የባህር ዳርቻዎች እስከ 2 ሜትር ያህል ድረስ ወደ ላይ ሲነሱ ከፍታቸው አስፈሪ የሆነ የሱናሚ ማዕበሎችን የባህር ዳርቻ ከተሞችን ስጋት ውስጥ ከተዋል። ከ100 በላይ የሰው ህይወት ያለፈበት ይህ አደጋ ተፈጥሮ በፊሊፒንስ ላይ ያሳየችው አስፈሪ ቁጣ ነበረ። ወደ ጃፓን እንሻገር። በቶኪዮ ላይ የተደቀነው ድብልቅልቅ አደጋም ከፊሊፒንስ ጥቂት ኪሎ ሜትሮች ርቃ ወደምትገኘውና ለተፈጥሮ አደጋ ከፍተኛ ዝግጅት ወዳላት ጃፓን ስናልፍ ሁኔታው የበለጠ አስጨናቂ ይሆናል። በምስራቃዊና ሰሜናዊ ጃፓን የጣለው ያልተለመደ የደመና ክምችት ያመጣው ከባድ ዝናብ ወንዞችን በመሙላት መንደሮችን በጭቃና በጎርፍ አጥለቅልቋል። አስፈሪው የመሬት መንሸራተት መኖሪያ ቤቶችን በህይወት ካሉ ሰዎች ጋር ሲቀብር የሀገሪቱ የትራንስፖርት ማዕከል የሆነው የቶኪዮ ዓለም አቀፍ አውሮፕላን ማረፊያ አገልግሎቱን ለማቆም ተገደደም። በሺዎች የሚቆጠሩ መንገደኞች በአውሮፕላን ማረፊያዎች ውስጥ ተዘጋግተው ሲቀሩ የመሬት ላይ ፈጣን ባቡሮችና መንገዶች ሙሉ በሙሉ ቆመዋል። ጃፓን በአንድ ጊዜ የመሬት መንቀጥቀጥ፣ የሱናሚ ስጋትና የጎርፍ መዓት አስተናገደች። አፍጋኒስታን ተረኛ ሆነች። በተራሮች መካከል የተቀበረው ህመሟም። ወደ እስያ ክፍለ ሀገር እምብርት ስንጓዝ ደግሞ የአፍጋኒስታን አሰቃቂ ሁኔታን እንመለከታለን። በሂንዱ ኩሽ ተራራማ ቀጠና ውስጥ በተደጋጋሚ የተከሰቱት ኃይለኛ የመሬት መንቀጥቀጦች በተራራው ስር የሚገኙ መንደሮችን በጭቃና በድንጋይ ስር ቀብሯቸዋል። ከመሰረተ ልማት እጥረት ጋር ተያይዞ የአፍጋኒስታን ህዝብ በተፈጥሮ አደጋና በድህነት መካከል ሆኖ እጅግ አስጨናቂ ጊዜን እያሳለፈ ነው። የላቲን አሜሪካና የአውሮፓ መዓትም አልረሳነውም። ወደ ላቲን አሜሪካ ስንሻገር ደግሞ ቬንዙዌላን እናገኛታለን። በታሪኳ ታይቶ የማይታወቅ ከ7.5 ማግኒቲዩድ በላይ የሆነ የመሬት መንቀጥቀጥ ከተማዋን ካራካስን ይመታና አመድ ያደርጋታል። የመሬት መንቀጥቀጡ ጥንካሬ በጎረቤት ሀገራት ድረስ የተሰማ ሲሆን የከተማዋ ረጅም ህንፃዎች እንደ ዛፍ ቅርንጫፍ ሲወዛወዙ ነዋሪዎቿ በታላቅ ድንጋጤና ፍርሃት ወደ ጎዳናዎች እያለቀሱ ሲሮጡ ታይተዋል። የታሪካዊ ህንፃዎች መፍረስና የመሰረተ ልማቶች መደርመስ ሀገሪቱን ከፍተኛና ድንገተኛ አደጋ ውስጥ ከቷት እሷም የምጽአት ከተማ መስላ በርካቶች በሸራ መጠለያ ውስጥ ቆይተዋል። ዩናይትድ ኪንግደም በርሚንግሃም ዩኬ ተፈጥሮ ቁጣዋን ያሳየችው በጎርፍና በመሬት መንቀጥቀጥ ብቻም አልነበረም። አውሮፓን ባጠቃው ከባድ ሙቀት ማዕበል ምክንያት በብሪታንያ በርሚንግሃም ከተማ አቅራቢያ የተቀሰቀሰው የሰደድ እሳት የመኖሪያ መንደሮችን ዋጥ አድርጓቸዋል። ከ19 በላይ ቤቶች ሙሉ በሙሉ ወደ አመድነት ሲቀየሩ ሁኔታው የአፖካሊፕቲክ ወይም የዓለም ፍጻሜ ፊልም ይመስል ነበርም። በጭስ የተሸፈነው አየርና የፍም ማዕበል በመቶዎች የሚቆጠሩ ሰዎችን ከየቤታቸው አፈናቅሏል። ካሊፎርኒያ ኒድ ቀኑ ወደ ሌሊት ተቀይሯል። በመጨረሻም ወደ አሜሪካዋ ካሊፎርኒያ ግዛት እንጓዛለን። እዚህ ጋር ተፈጥሮ ያሳየችው ገጽታ ከሳይንስ ልብ ወለድ ፊክሽኖች ወጣ ይመስላል። በግዛቲቱ የተቀሰቀሱት ከባድ የሰደድ እሳቶች አመጡት ጥቅጥቅ ያለ ጭስና አመድ ከከባቢ አየር ጋር በመቀላቀሉ የፀሐይ ብርሃን ወደ ምድር እንዳይደርስ ከለከሉት። ቀኑ በሙሉ ደማቅ ብርቱካናማና ደም የመሰለ ቀይ ቀለም ያዙ። ነዋሪዎች ቀኑን ሙሉ መብራት ለማብራት የተገደዱ ሲሆን ከአየር ክልል መዘጋት እስከ ከባድ የጎርፍ ማዕበል ድረስ ካሊፎርኒያ አስፈሪ ቀናትን አሳልፋለች። በእነዚህ ሁሉ ሀገራት የተከሰቱት አደጋዎች አንድ ነገር ያሳዩናል። አሁንም ግን እንቀጥል። ወደ ምስራቅ ኤዥያ ተመልሰን ስንቃኝ የዓለማችን ዘመናዊ የቴክኖሎጂ ማዕከል የሆነችውን ታይዋንን እናገኛታለን። ከቅርብ ጊዜ ወዲህ በታይዋን ሁዋኒ የባህር ዳርቻ አቅራቢያ የተቀሰቀሰውና ከ7.4 ማግኒቲዩድ በላይ የነበረው ኃይለኛ የመሬት መንቀጥቀጥ ግዙፍ ዘመናዊ ህንፃዎችን እንደሚቀልጥ ሻማ ወደ ጎን እንዲያዘነብሉ አድርጓቸዋል። በተራራማ መንገዶች ላይ የሚጓዙ ተሽከርካሪዎች ከተራራ ላይ በተናዱ ግዙፍ ድንጋዮች ሲደቆሱ፣ በመቶዎች የሚቆጠሩ ዜጎች በተራራማ ዋሻዎችና በማዕድን ማጫወቻዎች ውስጥ ተዘጋግተው ቀርተዋል። የዓለምን
የሴሚኮንዳክተር እና የቴክኖሎጂ አቅርቦትን የሚያንቀሳቅሱ ግዙፍ ፋብሪካዎች ስራቸውን ለማቆም የተገደዱበት ይህ አደጋ ተፈጥሮ ምን ያህል የበለጸገች ሀገር ብትሆንም ምህረት እንደሌላት ያሳየ ሌላው ዘግናኝ ክስተት ነበረም። ወደ ሰሜን አፍሪካ ስንሻገር በሊቢያ ዴናር ከተማ የተከሰተው አደጋ በ21ኛው መቶ ክፍለ ዘመን ከታዩት እጅግ አስፈሪ የውሃ መዓቶች አንዱ ሆኖ ይመዘገባል። ዳንኤል የተሰኘው አጥፊ አውሎ ነፋስ ያወረደው ከባድ ዝናብ ከከተማዋ በላይ የነበሩ ሁለት ግዙፍ የውሃ ግድቦችን በሰከንዶች ውስጥ በአይን ጥቅሻ ሰብሮ እንዲደረመሱ አደረገም። በኩለ ሌሊት ነዋሪዎቹ በተሸነፉበት ሰዓት ከ20 ሚሊዮን ኪዩቢክ ሜትር በላይ የሆነ የውሃና የጭቃ ማዕበል በከተማዋ ላይ ተለቀቀም። ሙሉ በሙሉ ሙሉ ሰፈሮች በሚባል ደረጃ ታሪካዊ ህንፃዎችና ከ10 ሺህ በላይ የሚሆኑ ሰዎች ወደ ሜዲትራኒያን ባህር ተወስደው ጠፉ። በጥቂት ደቂቃዎች ውስጥ አንዲት የታሪክ ከተማ ከካርታ ላይ እንድትጠፋ ያደረገው ይህ ክስተት የአፍሪካን አህጉር እጅግ ዘግናኝ በሆነ ሁኔታ ያስደነገጠ ነበረም። እንቀጥል። ወደ አይስላንድ ምድር እሳት ስትተፋ እናያለን። እዚህ ደግሞ በሰሜናዊው የዋልታ አቅራቢያ የምትገኘው የበረዶዋ ሀገር አይስላንድ ደግሞ ከበረዶዋ ስር የተቀበረው የእሳት መዓት ለዓለም አሳይታለች። በሬኪያቪክ ባህረ ገብ መሬት አቅራቢያ የሚገኙ የእሳተ ገሞራዎች ከዘመናት እንቅልፋቸው በመነሳት ምድርን ሰንጥቀው ወጡ። ከምድር ስር የሚፍለቀለቀው እቶን እሳት ወደ አየር እስከ አስደናቂ ከፍታ ተተኮሰም። በአቅራቢያው የምትገኘው ግራንዲቪክ የተባለችው ማሪኛ ከተማ አጠገብ ደረሰ። የመንገዶች መሰንጠቅ፣ የሙቅ ውሃ፣ የኤሌክትሪክ መስመሮች መውደም እንዲሁም በሺዎች የሚቆጠሩ ነዋሪዎች እስከ ወዲያኛው ከቤታቸው ማፈናቀል አይስላንድን በቋሚ ፍርሃትና ስጋት ውስጥ ከተዋታል። ወደ ደቡብ ኤዥያ ስንጓዝ ደግሞ የቤንጋል ባህረ ወሽመጥ ያስነሳቸው አስፈሪ አውሎ ነፋሶችን እናገኛለን። እነዚህ አስፈሪ አውሎ ነፋሶች በሚሊዮኖች የሚቆጠሩ ህዝቦችን ህይወት አውከዋል። የነፋሱ ፍጥነት ከሰዓት ከ200 ኪሎ ሜትር በላይ በመድረሱ የባህር ውሃ ወደ የብስ ዘልቆ በመግባት በሺዎች የሚቆጠሩ የገበሬዎች እርሻዎችና የመኖሪያ መንደሮች ጨው ባለው ውሃ አጠፋቸው። የመብራትና የስልክ መስመሮች በመበጣጠሳቸው በሚሊዮን የሚቆጠሩ ሰዎች ያለ ምግብና ንጹህ ውሃ በጨለማ ውስጥ እንዲቆዩ ተገደዱ። በየዓመቱ የሚደጋገመውና ቁጥሩ እየጨመረ የመጣው ይህ የአውሎ ነፋስ መዓት የአካባቢውን ነዋሪዎች የህልውና ስጋት ውስጥ ከቷቸዋል። ወደ ደቡብ አሜሪካ እንሻገር። ታሪካዊ እንዲሁም መዓት የሚመስል ጎርፍ አለም። በመጨረሻም ወደ ደቡብ አሜሪካ ግዙፉ ሀገር ብራዚልም እንሄዳለን። በሪዮ ግራንዴ ሶል ግዛት ጣለ የተባለው ያልተጠበቀ ከባድ ዝናብ በአገሪቱ ታሪክ ታይቶ የማይታወቅ አጥፊ ጎርፍ አስከተለም። ሙሉ ከተሞች፣ አውሮፕላን ማረፊያዎች፣ የእግር ኳስ ስታዲየሞችና ዋና ዋና የትራንስፖርት መስመሮች ሙሉ በሙሉ በውሃ ተሸፈኑ። ከግማሽ ሚሊዮን በላይ ሰዎች ከመኖሪያ ቤታቸው የተፈናቀሉ ሲሆን የመጠጥ ውሃ እናም የምግብ እጥረት መላው ግዛትን አሽመድምደዋል። ተፈጥሮ በላቲን አሜሪካ ላይ ያሳየችው ይህ የውሃ መዓት የሰው ልጅ ተፈጥሮን የመቆጣጠር አቅሙ ምን ያህል ደካማ እንደሆነ ምስክር ሆኗል። ከታይዋን የቴክኖሎጂ ህንፃዎች እስከ ሊቢያ የባህር ማዕበል፣ ከአይስላንድ እሳተ ገሞራ እስከ ብራዚል ታሪካዊ ጎርፍ የታዩት እነዚህ አስፈሪና ዘግናኝ ክስተቶች ፕላኔታችን በታላቅ የለውጥና የቁጣ ምዕራፍ ውስጥ እንደምትገኝ ያሳያሉ። እነዚህ አደጋዎችም ተፈጥሮ ምን ያህል እንደሆነችና እኛ ሰዎች ደግሞ በዚች ምድር ላይ ምን ያህል ተጋላጭ እንደሆንን ያስታውሰናል። ሌላው የኃጢአታችን ክፍያ ነው የሚሉም አሉ። በእነዚህ ሁሉ ተፈጥሯዊ መዓቶችና መከራ መካከል የሚነሳው ሌላው ትልቅ ጥያቄ አለም። ይህ ሁሉ የዓለም ሁከት የመጣው ከተፈጥሮ ቁጣ ብቻ ነው ወይስ ከራሱ ከሰው ልጅ ዘመናት የዘለቀ አመጽና መተላለፍ የሚለው ነው? ሁሉም ሰው ይህን እያለ ነው። የሰው ልጅ ታሪክ ከመጀመሪያው ምዕራፍ አንስቶ እስከ ዛሬዋ ሰዓት ድረስ ከፈጣሪውና ከተፈጥሮ ሕግ ጋር ያደረገው የማያቋርጥ ፍልሚያና አመጽ ታሪክ ነው። በመጽሐፍ ቅዱስ ውስጥ የሚገኘው የመተላለፍ ታሪክና የዛሬው የዓለማችን እውነተኛ ሁኔታ በስፋት ስንቃኘው የወቅቱ ሁከት ድንገተኛ አለመሆኑን አስረግጠን እንረዳለን። መጽሐፍ ቅዱስ የሰው ልጅ የመተላለፍ ታሪክ የጀመረው በኤደን ገነት እንደሆነ ይነግረናል። አዳምና ሔዋን የተሰጣቸውን ድንበር በመጣስ እናም የራሳቸውን ፈቃድ ከፈጣሪ ሕግ በላይ በማስቀደማቸው የመጀመሪያው የመተላለፍ ዘር ተዘራም። ይህ አመጽ በዚያ አልቆመም። በልጃቸው በቃየን አማካኝነት ወደ መጀመሪያው የሰው ልጅ ደም መፋሰስ ተሸጋገረ። ቃየን ወንድሙን አቤልን ሲገድለው ምድር የሰውን ደም በመጠጣቷ ምክንያት የመጀመሪያውን እርግማን አስተናገደች። ከመጀመሪያው ዘመን ጀምሮ የሰው ልጅ ምቀኝነት፣ ትዕቢትና አመጽ የምድርን ሰላም ማደፍረስ ጀመሩ። በመጽሐፍ ቅዱስ ታሪክ ውስጥ የሰው ልጅ አመጽ ከፍተኛ ደረጃ ላይ የደረሰበት ሌላው ምዕራፍ የኖህ ዘመን ነበረ። በፍጥረት መጽሐፍ ላይ እንደተጻፈው እግዚአብሔርም የሰው ክፋትን በምድር ላይ እንደበዛ የልቡን ማሰባሰብ ሁሉ ሁልጊዜ ፈጽሞ ክፉ እንደሆነ አየ። የሰው ልጅ ግፍና አመጽ ምድርን በግፍ ስለሞላት ተፈጥሮ በውሃ መዓት ምድርን እንድታጸዳ ሆነም።
ከዚያም በኋላ የሰው ልጅ በትዕቢቱ ከተማችንን እናስጠራ፣ ወደ ሰማይ የሚደርስ ግንብ እንገንባ በማለት የባቢሎንን ግንብ ሲገነባ የትዕቢቱና የችኩሉ አመጽ ውጤት መበታተንና መለያየት ሆነ። በታሪክ ሂደት ውስጥ የሰው ልጅ በራሱ ጥበብና ስልጣኔ ተመክቶ ፈጣሪንና የተፈጥሮ ሕግን የመናቅ ዝንባሌው እየጨመረ መጣም። ወደ አሁኑ የዓለማችን ሁኔታ ስንመለስ የሰው ልጅ አመጽ ቅርጹን እየቀየረ እንጂ አልቆመም። ዛሬ ላይ ፕላኔታችን የምታስተናግዳቸው አብዛኞቹ አደጋዎች ከሰው ልጅ ስግብግብነትና መተላለፍ ጋር ቀጥተኛ ግንኙነት አላቸው። የሰው ልጅ ለቴክኖሎጂ ለሀብትና ለኃይል ባለው ያልረካ ፍላጎት የተፈጥሮ ሚዛንን አቃውሷል። ደኖችን አጥፍቷል። አየርና ውሃውን በክሏል። በካፕሱልና በኬሚካል መበከል እንዲሁም የምድርን የተፈጥሮ ሀብት ያለ ርህራሄ መዝረፍ ምድር እንድትቆጣና አየር ጠባይ እንዲዛባ አድርጓል። ፍቅራችን ቀዝቅዟል። ጦርነት ማአት መሬቷን ሊወጣት ነው። በቅዱሳት መጽሐፍ ላይ ከአመጽም ብዛት የተነሳ የብዙ ሰዎች ፍቅር ትቀዘቅዛለች ተብሎ እንደተጻፈው የዛሬው ዓለም በወንድማማቾች ጦርነት፣ በዘረኝነት፣ በመካከለኛው ምስራቅና በተለያዩ ዓለም ክፍሎች በሚፈሱ የደም ማዕበል ተውጣለች። የሰው ልጅ መልካሙን ክፉ ክፉውንም ደግ በማለት የእውነትን መስመር አጥፍቷል። ትዕቢት፣ ራስ ወዳድነት፣ መንፈስና ፍቅር ማጣት የዛሬዋን ዓለም ከውስጥ እያፈረሷት ይገኛሉ። በዚህ ክፍል እንደተመለከትነው በዓለማችን ላይ የምናያቸው የ7.8 ማግኒቲዩድ የመሬት መንቀጥቀጥ፣ አጥፊ ጎርፎች፣ የሰደድ እሳቶችና የአየር ንብረት መዛባቶች በሙሉ የተፈጥሮ ድንገተኛ ክስተት ብቻ አይደሉም። ይልቁንም የሰው ልጅ ለዘመናት ከተሻገረው አመጽ፣ ስግብግብነትና መተላለፍ የተሳሰሩ ውጤቶች ናቸው። የሰው ልጅ ከተፈጥሮና ከፈጣሪው ጋር የነበረው ስምምነት ሲያፈርስ ምድር በራሷ መንገድ ምላሽ መስጠት ጀምራለች። ምክንያቱም ምድር ለፈጣሪዋ ታዛዥ ነችና። ታሪክ የሚያስተምረን ትልቅ እውነት ቢኖር አመጽና መተላለፍ ሁልጊዜም ውድቀትን እና መከራን ይዘው እንደሚመጡ ነው።